በልጆቻችሁ ላይ እነዚህን 5 ምልክቶች ካያችሁ ጊዜ ሳትሰጡ በአፋጣኝ ወደ ሕክምና መውሰድ ይኖርባችኋል። ብዙ ወላጆች በተለምዶ ይሻለዋል ልጅ ሆኖ ነው በማለት ለከፍተኛ ችግር ልጆቻቸውን ዳርጋቸዋል። እነዚህ ምልክቶች ልጆች ላይ ምን ነገሮችን ይጎዳል? እንዴት ራሳችን ልጆቻችን ከዚህ ችግር እናወጣቸዋለን? ሰላም ጤና ይስጥልን። እንኳን ወደ ንማማር ዩቲዩብ ቻናል በሰላም መጣችሁ። የቻናል በጣም ጠቃሚ እውቀት ስለምታገኙበት ቤተሰብ ያልሆናችሁ ቤተሰብ ሆኑ። እንግዲህ የህፃናት እድገትን በሁለት አይነት እናያለን። ዛሬ እንግዲህ የምንማማረው የህፃናት የእድገት መዘገየትና ምንድነው ምልክቱስ፣ የህፃናት የእድገት መዘገየት ምንድነው የሚለውን ነገር፣ እንዴትስ በህፃኑ ላይ ምን ጉዳት ያደርሳል፣ እንዴት እንከላከላለን የሚለውን በደንብ ነግራችኋለሁ ማለት ነው። እንግዲህ በመጀመሪያ የህፃናት እድገትን በሁለት አይነት እናያለን። አንደኛው ግሮዝ ነው፣ ሁለተኛው ደግሞ ዲቨሎፕመንት የምንለው ማለት ነው። ግሮዝ ላይ የምንለው ማለት ምን ማለት ነው? ይሄ ማለት አንድ ህፃን ከተወለደ ጀምሮ ሲያድግ ወይም ሴሉ ሲጨምር ይሄ ግሮዝ እንለዋለን ማለት ነው። ይሄ የምንለካው ደግሞ የልጁን ቁመት በማየት የልጁን ኪሎ በማየትና የጭንቅላቱን ዙሪያ በማየት እድገቱን በዚህ እናየዋለን ማለት ነው። ሌላው ደግሞ ዲቨሎፕመንት የምንለው ማለት ነው። ይሄም የልጃችን ክህሎት ተግባሩ ሊሆን ይችላል፣ አስተሳሰብ ሊሆን ይችላል፣ የሚያደርገው ነገር ሊሆን ይችላልና ይህ ማለት ልጆች 1 አመት ላይ ምን ነገሮችን ማድረግ አለባቸው፣ 2 አመት ላይ ምን ነገሮች ማድረግ አለባቸው። በዚህ በዲቨሎፕመንት ላይ የምናየው ምንድነው? አንድ ልጅ 1 አመት ሲሆነው ምን ነገሮች ማድረግ አለብን፣ 2 አመት ሲሆነው ደግሞ ምን ማድረግ አለብን፣ 3 አመት ሲሞላው ደግሞ ምን ማድረግ አለብን የሚለው ካሁን በፊት ቪዲዮ ሰርቻለሁ፣ እሱ ማየት ትችላላችሁ። ይሄ ማድረግ ካልቻለ በዚህ ወይም ከቻለም በዚህ ዲቨሎፕመንት ምንለው በእነዚህ በየእድሜያቸው ሌቭል የምናየው ነገር እሱ ዲቨሎፕመንት እንለዋለን ማለት ነው። ዛሬ ምነግራችሁ ግን ምንድነው በልጆቻችሁ ላይ ካያችሁ በኖርማል ዲቨሎፕመንት አይደለም ወይም ጥሩ የሆነ አስተዳደግ አይደለም ያለው ማለት ነው። ስለዚህ ግዴታ ማወቅ አለባችሁ የህፃናት የእድገት መዘገየት ወይም ዲቨሎፕመንት ዲሌይ የምንለው ምንድነው እና ምልክቱ ምንድነው? ዋናው ነገር በልጆች ላይ ዲቨሎፕመንታል ዲሌይ ምንለው ወይም ደግሞ የህፃናት የእድገት መዘገየት ምንለው ምልክቶቹ ምን ናቸው? እነዚህ ምልክቶች ካዩ በልጆች ላይ ምን ነገሮችን ማድረግ አለባቸው የሚለውን አንድ ባንድ ነግራችኋለሁ። ቪዲዮውን እስከመጨረሻው እዩት። እንደ እድሜያቸውን ማለት እንግዲህ ይህ ምልክት ማለት የህፃናት የእድገት መዘገየት ወይም ደግሞ ዲቨሎፕመንታል ዲሌይ የምንለው እንደ እድሜያቸው እና የዘገየው የእድገት ዘርፍ ሊለያይ ይችላል። ከአንድ ህፃን ወደ አንድ ህፃን የእድገት ደረጃ ይለያያል። አንድ አይነት አይደለም ሁሉም እና ነገር ግን የህፃናት በተወሰነ የእድሜ ክልል ውስጥ ሊያከናውናቸው የሚገቡ ነገሮችን ወይም ደግሞ ሚስቶንስ የምንላቸው ማለት ነው ማከናወን ሲሳናቸው ዲቨሎፕመንታል ዲሌይ እንለዋለን። እንግዲህ የህፃናት የእድገት መዘገየት ምን ማለት ነው? ከምልክቶቹ ከመሄዳችን በፊት የህፃናት የእድገት መዘገየት ማለት ምን ማለት ነው? እንደገና ደግሞ ዲቨሎፕመንታል ዲሌይ የምንለው ምን ማለት ነው ስንል አንድ ህፃን በየእድሜው ማድረግ የሚችለውን ካልቻለ ይሄ ዲቨሎፕመንታል ዲሌይ እንለዋለን። እንዴትስ እናውቃለን ስንል ደግሞ ምልክቶቹን ነግራችኋለሁ። አንደኛው ሞተር ክህሎት፣ ይሄ ማለት ሮድ ሞተር እና ፋይን ሞተር ስኪል የምንላቸው ማለት ነው። ይሄም አጠቃላይ የሞተር ክህሎቶች ለምሳሌ መቀመጥ፣ መጎተት፣ መቆም፣ መራመድ፣ መሮጥ፣ መዝለል ይሄን ሁሉ ካልቻለ ወይም ደግሞ ይሄን ነገር ማድረግ ካልቻለ አንደኛው ምልክት ነው ማለት ነው። ሁለተኛው ደግሞ የንግግርና የቋንቋ ክህሎቶች ስፔሻሊ ላንጉዌጅ ስኪል የምንለው ማለት ነው። ይሄም ድምጾችን ማሰማት ለምሳሌ መናገር አለበት አይደለ? አንድ ህፃን ከተወለደ ጀምሮ ምንም ሚኒንግለስ ቋንቋ ቢሆንም ራሱ መናገር አለበት። ይሄም ድምጾችን ማሰማት፣ ቃላትን መናገር፣ የተናገረው መረዳት። በዚህ በንግግርና በቋንቋ ክህሎቶች ውስጥ የምናያቸው ምንድነው? ድምጾችን ማሰማት፣ ቃላትን መናገር፣ የተነገረውን መረዳት። ይሄን ማድረግ ካልቻለ ግን ወይም ድምጾችን አለመስማት፣ አለመናገር አንዱ ሁለተኛው ምልክት ነው ማለት ነው። ሶስተኛው ደግሞ የግንዛቤ ክህሎት ኮግኒቲቭ ስኪል የምንለው ማለት ነው። ይህም ማለት በዚህ ውስጥ እንደ የመማር፣ የማሰብ፣ ችግሮችን የመፍታት፣ የማስታወስ ችሎታዎችን ያጠቃልላል። ነገር ግን በቃ ማለት ኢቭን እንኳን ለቶይ ማለት ነው ለአሻንጉሊቶች ፍላጎት አለማሳየት፣ ቀለል ያሉ ነገሮችን አለመማር፣ አለመፍታት፣ ነገሮችን እንዴት ማድረግ እንዳለበት አለማወቅ፣
እነዚህ ነገሮች ካሉ ይሄም አንዱ በጣም ለዲቨሎፕመንታል ዲሌይ አንዱ ምልክት ነው ማለት ነው። በአራተኛ ደረጃ ማህበራዊና ስሜታዊ ክህሎቶች ሶሻል ኤንድ ኢሞሽናል ስኪል ማለት ነው። ይህም ለሰዎች ወይም ለሌሎች ልጆች ፍላጎት አለማሳየት፣ የአይን ግንኙነት አለማድረግ፣ አይ ኮንታክት አይኖራቸውም ወይም ደግሞ ከሌላ ጋር ሆኖ አለመጫወት፣ በቃ ማለት ከሌሎች ጋር ሂዶ ሰዎችን ማግኘት ፍላጎት ማነስ፣ ይሄም አንዱ ራሱን መግለጽ አለመቻል፣ ለብቻ መሆን መምረጥ፣ ይሄ አንደኛውና አራተኛው ምልክት ነው ማለት ነው። አምስተኛው ደግሞ እለታዊ የኑሮ ክህሎቶች ለምሳሌ አክቲቪቲ ዴይሊ ነገር የምናደርጋቸው ማለት ነው። እድሜያቸው ጋር ተመጣጣኝ የሆነ የራሳቸው ስኪል ሊኖራቸው ይችላል። ለምሳሌ አሁን ራሳቸውን ችለው መመገብ፣ ልብስ መልበስ፣ ውሃ መጠጣት ሊሆን ይችላል። ከትንሹ ነው እንግዲህ የምናያቸው በዚህ በዲቨሎፕመንታል ዲሌይ ውስጥ ማለት ነው። እንዴት ራሳቸው ልጄ ምን አይነት ዲቨሎፕመንት ውስጥ ልጄ የት ላይ ነው የሚለውን ነገር ለማወቅ ከትንሹ ነው። ውሃ እንዴት እንደሚጠጣ፣ ምግብ ራሱን ችሎ እንዴት እንደሚመገብ፣ እንዴትስ ራሱን ችሎ ልብሱን እንደሚለብስ፣ ራሱን ችሎ እንዴት ጫማውን ማድረግ እንዳለበት ከትንሹ ጀምረን ነው መረዳት ያለብን ማለት ነው። እና አምስተኛው ደረጃ ማለት ምን ማለት ነው እንግዲህ ራሱን በቃ ዴይሊ አክቲቪቲ የምናደርጋቸው ነገሮች ምንድነው? በየጊዜው የምናደርጋቸው ነገሮች እነዚህ ነገር ካልቻለ እንግዲህ አምስተኛው ምልክቶች ነው ማለት ነው። እንግዲህ ይህን ነገር ምልክቶችን በልጃችን ውስጥ ካየን እነዚህ ምልክቶች ካሉ አንደኛው ስፔሻል ላንጉዌጅ ስኪልስ የንግግርና የቋንቋ ክህሎቶች፣ ከዛ ደግሞ ምንድነው ሞተር ክህሎቶች ሞተር ኤንድ ፋይን ሞተር የምንላቸው፣ ሶስተኛው ደግሞ የግንዛቤ ክህሎቶች ኮግኒቲቭ ስኪል የምንለው ማለት ነው። አራተኛው ደግሞ ማህበራዊና ስሜታዊ ክህሎቶች ማለት ነው ሶሻል ኤንድ ኢሞሽናል ስኪል። አምስተኛው ደግሞ እለታዊ የኑሮ ክህሎቶች ማለት ዴይሊ አክቲቪቲ የምናደርጋቸው ማለት ነው። እንግዲህ አምስቱ ምልክቶች አልኳችሁ ይሄን ይመስላል። በልጆቻችሁ ላይ እነዚህ ነገሮች ማወቅ አለባችሁ ማለት ነው። እነዚህ ምልክቶች ካያችሁ ምን ማድረግ አለብን የሚለውን ደግሞ በደንብ ነግራችኋለሁ ማለት ነው። ብዙዎች እንግዲህ ይሄን ነገር አይተን ችላ ልንል እንችላለን፣ የተለያዩ ነገሮችን በማሰብ ማለት ነው። ነገር ግን መፈለግ ይኖርብናል ማለት ይህ ችግሩን ጊዜ ይፈታዋል ሳንል ራሳችን ለልጆቻችን ስንል ችግሩን መፍታት አለብን ማለት ነው። እንግዲህ ለዛሬ ያዘጋጀሁት ይህን ይመስል ነበረ። ቤተሰቦቹ ይህ ኢንፎርሜሽን ጠቃሚ ሆኖ ካገኛችሁት ሸር አድርጉ። በቀጣይ እንዴት እነዚህ ምልክቶች ካዩ እንዴት ማስወገድ እንዳለብን፣ መቼ ነው ወደ ሕክምና ባለሙያ መሄድ አለብን፣ መጀመሪያ ከኛስ ምን ማድረግ አለብን፣ እነዚህ ምልክቶች በልጆቻችን ላይ ካየን እንዴት ነው የምናስወግደው፣ እንዴት ነው ከአቅማችን ከሆን ምን ሲሆን ነው ወደ ሕክምና ባለሙያ ምን ሄደው የሚለውን ደግሞ በቀጣይ አንድ ቪዲዮ ሰራላችኋለሁ ማለት ነው። ግን ይሄ በጣም ጠቃሚ ነውና ሁላችሁም እንደምትማሩበት ተስፋ አደርጋለሁ። እንግዲህ ስለከታተላችሁኝ አመሰግናለሁ በጣም። በቀጣይ እንግዲህ እንዴት ማድረግ እንዳለባችሁ መቼ ነው ወደ ህክምና የሚለውን ነገር አሳያችኋለሁ። እስከዛው ሰላማችሁ ይብዛ። ቻው ቻው።